በቃ ስራ እንደጀመርኩ ታውቃለህ እና ጄሌ በቃ በርከት ያለ ገንዘብ ሳገኝ እኔ በቃ አንተ እንደ እህት አይደል የምታየኝ በቃ እንደ እህት አየኸኝ እንበል በቃ ከፈልኩልህ ያን ነው ሐሳቤ ገባ በሷ አማካኝነት ከፈልኩልህ ከዛ ነው እየመጣ ያለው ከፈልኩልህ ማለት የቤት ኪራዩን ከፈልኩልህ የቤት ኪራዩን ለ ምን ችግር አለው ቢኒ እንደዚህ ማድረግ እኮ አልነበረብሽም በእግዚአብሔር ምን ችግር አለው ለምን አንተ ቆይ እንደራስ ሰው ነኝ ማየት አቃተ አንተ በእግዚአብሔር እኔ ታውቂኛለህ እንዴ በእግዚአብሔር ምን እጄ ጤናማ ነው እግሬ ጤናማ ሰርቼ አልከፍልም እንዴ ሰርቼ እኔ ጤናማ አይደለህም አልኩኝ እንዴ በቃ ኖረኝ እኔ በታችነ ስሜት እንዲሰማክ አይደለም በቃ ከፍቅሬ አንፃር ዝም ብዬ አደረኩልህ ደስ ስለምትለኝ በቃ አለቀ አይደለም ለምን አንቺ መቸገር ለምን አስፈለገ አንቺ ስትገና ስትኛ ሰላም ቤተሰብ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ ደስ በሚል ነገር ነው የመጣሁት እዚህ ጋር እንግዳ አምጥቼላችኋለሁ ምንድነው ያላችሁ ሊሆን ይችላል እና ምንድነው ዛሬ ለቢኒ ሰርፕራይዝ አለኝ እና ያው ባለኝ ባቅሜ ከዚህ በፊትም ሞክሬ ነበር ግን ያ ነገር ሊሳካ አልቻለም ያው ቢኒ አልተቀበለኝም ነበረ ግን አሁን ደግሞ ባለችኝ ባቅሜ ስራ እንደጀመርኩ ታውቃላችሁ እና ባቅሜ ላርግለት ብዬ አሰብኩኝና የሆነች ነገር ሰምቼ ነበረ ማለት እሱም የሆነ ጊዜ በጨረፍታ እንደ ጭንቀት ነገር አድርጎ ሲያወራም ሰምቼ ነበረ ግን በቃ ያቺን ነገር ብቀርፍለት ብዬ አሰብኩኝና ዛሬ ያው ከጓደኛው ጋር ነው የመጣሁት ባይዘዌ ጓደኛው ነው እና ደግሞ ያን ችግሩን ቀርፈንለታል ነውና ምንድነው ቢኒ የ7 ወር የቤት ኪራይ ነበረበት እና ያ በጣም ነበር ያስጨንቀው የነበረው እና ያው ብሩ ብዙም ሊሆን ይችላል ከኔ አቅም አንፃር ግን አሁን የብሩ መብዛት አይደለም እኔ እዚች ጋር ምንድነው የሱ መደሰት ነው የፈለኩትና እሱን ያመጣው ለምንድነው ባይዘዌ ከፍለን እየመጣን ነው ገና እየመጣን ነውና ጓደኛውንም ያገኘውበት ምክንያት የቢኒ ሰፈሩን አውቀው ነበርና ሰፈሩ በሄድኩ ሰዓት ምንድነው ሐሳቤ ቢኒን ለማግኘት የቢኒ ቤት የትኛው ብዬ በመጠይቅበት ሰዓት ነበር እሱን ሰፈር ያገኘውትና ሰፈር ውስጥ ቁጭ ብሎ ነበርና ነገሬው ምናምን ቤቱን አሳየኝ እና በሰዓቱም ደስ የሚለው ነገር ሄድኩበት አጋጣሚ አሪፍ አጋጣሚ ነበር ቢኒ ቤት አልነበረም ከዛ በኋላ አከራዩን አገኘናት እና ወደ 16000 ብር ገደማ እንዳለበት ሰማሁኝ እግዚአብሔር ይመስገን እኔ ደግሞ ከዛ ጨመር አድርጌ 18000 ብር ነበር ይዤ ሄድኩትና በቃ እኩል ሆነልኝና አሪፍ ሆነ ከፈልን አሁን መጣሁኝ ምናምን ነገር እና ምንድነው ዛሬ ቢኒን ጠርቼው ምን እንደሚስሜቱን አላውበኩም ለክፉም ለደጉም ብዬ ነው ጓደኛውን ራሱ ይዤ መጣሁትና አላቅም ብቻ ምን እንደሚያጋጥመን እግዚአብሔር ይርዳን ምን የሚል ይመስልሃል አንተ ራሱ እኔ ማለት ነገርየው ትንሽ እኔን ራሱ አስገርሞኛል እንደዚህ አይነት ሰው መገኘቱ ራሱ የሚገርም ነው ብቻ ነገርየው ሰምቼዋለሁ እሱም የሆነ ጊዜ አውርቶኝ ነበር ያው ምርጥ ጓደኛዬ ነው በጣም ነው የምወደው እና ልክ በቃ ምን ልበልሽ ከወንድሜም በላይ ነው እና በቃ ነገሮች ብዙ ጊዜ አልተሳኩለትም ያው የሆነ ነገሮችን ጀምሮ ራሱ አልተሳካለትም ግን አሁን የቤት ኪራይ እስከ 5 ወር ምናምን ነግሮኝ ነበር አሁን ግን ያው ትንሽ በዛት ብሏል የ7 ወር ምናምን እንደሆነ ሰምቼዋለሁ ግን ያው እኔም ባግዝ ድረስ ስለኝ ነበር ግን ያው አቅም እንደሌለኝ አውቃለሁ ብቻ ግን እሱ በዚህ ልኩ መሆኑ ብቻ እኔ ያለውን ሪአክሽን ራሱ ላይ ጓጉቻለሁ የምር በጣም ነው ደስ የሚለው የሚገርም ማለት ነው ምን አይነት ልጅ መሰለ ግትር ነው የሆነ እኔ አሁን ችግሩን ይነግርሃል እንጂ የምር ቤተሰብ እናንተም ታውቁታላችሁ ችግሩ ሚዲያ ላይ ወጥቶ ይናገራል ግን እንካል አርግል እንካል ደግፍ ስትሉት የሆነ የሚቀበል አይነት ልጅ አይደለም ከዚህ በፊት ይገርማል 10000 ብር የሆነ ሰው ቤት ሰራ ነበርና 10000 ብር እጄ ላይ አለ ቢኒ ቸግሮሃል ልስጥ ስለው የምር አልቀበልም ብሎኝ ነው የተለያየ ነውና ከዛ አንፃር ነው ስሜቱ ምን ይመስላል ብዬ ጠየቅኩኝ እኔ አሁን አንተ የምትጠብቀው ደስታ ነው እኔ የምጠብቀው ልክ ነው እኔ ነገርየው ይገባኛል ምንድነው ወንድ ልጅ ከሴት እጅ መቀበል ይከብደዋል ማንንም ብትሆን ከእናት እጅ ራሱ ለመቀበል ይከብደዋል ወንድ ስለሆንክ ይገባኛል ግን ያው እስቲ እኔ ያለውን ሪአክሽን ሲቹዌሽኖቹ ምናምን ማየት ፈልጋለሁ ያው ላንቺም እንደሚከብድሽ ይገባኛል ግን ነገሮችን ቢያንስ በተሻለ አቅጣጫ ለማየት እንሞክር እና እሱም ባይቀበል እንኳን አንቺም ያው ረጋ ብለሽ ለማስረዳት መሞከር እና
ብቻ እስቲ ያለውን ነገር ቤተሰብ እና እንደሰማችሁት ነው ከጓደኛው ጥሩ ነገር ነው የነገረኝ እንደውሱና ፈጣሪ ያውቃል ብቻ ምን እንደሚፈጠር ፈጣሪ ያውቃል። እኔ ግን እሱም እንዳለው እኔ መጀመሪያ ያሳኩት ቀስ ብዬ ነው የምነግረው ምክንያቱም ልክ ነው። አዎ የሆነ የተረጅነትም ስሜት እንዳይሰማው እኔ እዚህ ጋር ከሱ በልጬ ወይ እሱ አንሶ ያም ስሜት እንዲሰማው አልፈልግም። ምክንያቱም እኔም ያኔ ነበርኩበትን አውቃለሁና ማለት ነው። እኔ ይሄ ከደስ በቃ እንዴት ነው ለቢኒ ያለኝን ስሜት ታውቃላችሁ። እኔ በጣም ደስ ነው የሚለኝ ቢኒ በጣም ወደው ሰው ነው። ስለዛ ያንን ነገር እንዴት ነው የሚባል ደስ ስለሚላችሁ ሰው የምታረጉት ነገር አለ። አንድ ስጦታ ደስ እንደዛ ነው ላደርግ የፈለኩት በቃ እንደ ስጦታ መስጠት ነው የፈለኩት ለቢኒ ማለት ነውና ይሄ ደግሞ ሲያንስበት ነው። እኔ ምንም አይደለም ለኔ ምንም አይደለም ሲያንስበት ነው። ስለዚህ በቃ ጥሩ ነገር ነው የምጠብቀው። አላቅም ብቻ በጣም ጥሩ ነገር ነው የምጠብቀው። ብቻ ፈጣሪ ያውቃል። እኔ ደስ ብሎኛል። ለምን ደስ እንዳለኝ አላቅም፣ ግን እኔም ደርሼ ይሄን ነገር አድርጌ አላቅም ብቻ ለተጨነቀ ሰው የደስታ ምንጭ ሆንኩኝ። በእውነት በጣም ነው ደስ የሚለው። እንጃ በእርግጥም በጣም ደስ ይላል። ብቻ ማለት እኔ እግዚአብሔር ባርክሽ ነው የምልሽ። እንደዚህ አይነት ቤስት ፍሬንድ ከዛም ያለፈ የወደፊት ህይወት የሚታሰብበት በቃ በእንደዚህ አይነት ሰው ስጢል ደስ ይላል እና በጣም ነው ደስ ያለኝ። እስቲ ያለውን ነገር እና ያለን ቤተሰብ ያው ፈጣሪ ያውቃል ብቻ እኔ በጣም ደስ ብሎኛል። ቢኒ ቆየ ቀድመን ደርሰን ነው እኛ ባይዘው ከፍለን ቀድመን ደርሰን ነው ወይኔ እየመጣ ነው እንታ ሲያይክ ማለት ነው ግራ ሊገባው ይችላል እንዴ አብና ወንድም ደህና ነህ? አማን ነው እንዴት ነሽ? አለ አንተ ምን ታውቃላችሁ እንዴ በፊት? አዎ ይገርምሃል ተዋወቀን ደስ ይላል። ታውቃችሁ ነው ተዋወቀን እንግዲህ ካንተ በፊት ነው ማውቀው። በስመ ፋሚሊ ካሜራ ደግሞ አላየሁም። ፋሚሊ እንዴት ናችሁ? ሰላም በላቸው። ደህና ናችሁ ወይ ሰዎች? እኔ ደህና ነኝ እግዚአብሔር ይመስገን። ደህናም ነኝ ደህናም ነኝ እና ደህና ነኝ አሉ። ምን ይሽማና አደውልም ቀድመህ አትነግረኝም ነበረ? ጤናክ በጣም ተገናኘን። አሪፍ ነው እግዚአብሔር ይመስገን። ደህና ነህ? ቤተሰቦቼ ጋር እስኪ እንደዚህ እንቆምና አንዳንዴ እኮ ከካሜራ ወጣ ትላላችሁ። ለዛ ደህና ነህ ግን አንተ? አሉ እግዚአብሔር ይመስገን። ምን እሺ ነው ግን አንተ ማደውሉ እንዴ? እኔ እኮ አላወኩም። አንተ ደግሞ ብቻዬን ምናምን ብለሽኝ ብቻዬን አይደለም። እኔ አሁን አውራና ጨርስ ብዬ ነው ጓደኛህ ጋር ፍቅርህን ጨርስ ነው ብቻዬን አይደለም። ይሁንሽ ድንጋይ ብቻዬን አይደለም እንኳን ኖረ እሱ። ግን ምን ተሰማክ እስቲ? ለምን ይመጣን መሰለህ? እስቲ ገምት። አይ አላቅ እንዴት ተገናኛችሁ? እንዴት ትገናኛላችሁ? እኔ እኮ ለምን ይመጣን መሰለህ? እስቲ ጥሩ ዜና ልንነግርህ ነው ወይስ መርዶ ልንነግርህ ነው? ተገናኝተን አይ ቲንክ ያው ነጭ አንቺን ለብሰሽ እሱም ነጭ ለብሷል። ከፊታችሁ አንዴ ገጠም ፋሚሊ እና ያው መሰለሽ ማሪ እንትን ስለናት ይቅርታ ምን መሰለሽ አንድ ነገር እዚህ ጋር አሁን እኔ ጌታ እና እኔም ማለት እኔ ገምታለሁ ጌታ ያደርጋለሁ። ግን ፊታችሁ ሆናላ እናንተ አልጨለመም። ያንቺም የሆነ ፈቀቅ ብሎ ነው ያለው እሱም የሆነ አልተደበራችሁ ምናምን ስታፍ የሆነ አሪፍ ነገር ይመስለኛል ፋሚሊና። አዎ አሪፍ ዜና ነው ይዘንልክ የመጣ ነው። ግን አሪፍ ዜና የሚሆነው ቢኒ እንዳንተ አቀባበል ነው። አንተ ችግር ያለበት ሰው ነህ ሲጀምር ማለት ነው። እና እንዳንተ አቀባበል ነው። በቃ ጥሩ ዜና ይዘን የመጣ ነው አይደል? ጥሩ አድርገህ ተቀበለ። እሺ ጥሩ ዜና ከሆነ ፋሚሊ እኔ ምን አስደበረኝ አለ ካበያ ምን አስደበረኝ ጓደኛዬ እግዚአብሔር ይመስገን ብለህ መቀበል ነው። ድንገረው አትንገሪው ዲቪ ደርሷል። ዲቪ ቀርቷል ትላለህ። እሱ አይሆንም አውቃለሁ። እሱን ጠይቀውና አሁን ልንገረው አልንገረው እኔ ትነግሪዋለሽ ወይስ ምንድነው ነገሩ? ንገሩኛ። ሳስፔንስ አደረጋችሁኝ እኮ ልንገረው እያላችኋል። በቃ ልንገረው አይ ንገሪው ፋሚሊ ያስጨነቁኝ እግዚአብሔር ልንገረው ግን ሳስፔንስ ቢሆን ይሻላል። ከዚህ በላይ ሳስፔንስ ተው እናንተ ግፍ ይኑባችኋል። ኧረ ተው ፈጣሪን ፍሩ። ቢኒ እኔ አውቃለሁ የዚህ ምንድን ነው የሚባለው ትጨነቃለህ ወሬ በጣም ስለምትወድ ማለት ነው። ለዛ ወረኛ ነው ያልሽኝ ነው አይደለም? ልንገርህ እኔ ወረኛ ነኝ። ልንገርህ በቃ እሺ ተው። አሁን ጥያቄዎች ጠይቀሃለሁ ትመልስልኛለህ ተረጋግተህ። እሺ
የሆነ አሁን ላይ በጣም የሚያስጨንቀኝ ነገር አለ ብለህ የምታስበው ነገር በህይወትህ ላይ ምንድነው? አሁን ላይ እያስጨነቀክ ያለው ነገር? በጣም የሚያስጨንቀኝ ነገር አለ ብዬ የምለው በህይወቴ አሁን ላይ በቃ አሁን ላይ ካለበት ነገር ይሄ ነገር አሁን ላይ በጣም እያስጨነቀኝ ነው። አሁን ላይ ካለውበት ሁኔታ ነው ወይስ አጠቃላይ? በቃ አጠቃላይ አሁን በቅርቡ ስለ አሁን ላይፍክ እየኖርክ አይደለ? በዚህ እቁብ አልወጣልኝም። እቁብ ያልኩ ነበረ። እቁብ ያልወጣልኝ በጣም ቆይቷል። እሱ አንድ ሌላ የሚያስጨንቅ ቢወጣ ምን ታረግ ነበር? ምንድነው የምታረግ? እቁብ ቢወጣልኝ በመጀመሪያ ግን ለምን ጠየቃችሁ እናንተ? ግን አይደለም በደንብ ረጋ ብለህ አስብና ምንድነው የምታረገው? በመጀመሪያ ለእናቴ ብር እልካለሁ። የሆነ ነገር ቀሚስ ገዛለሁ ማለት ነው። ከዚያ በኋላ ያው ቸርች የሆነ ነገር አስገባለሁ። ከዚያም ወደ ራሴ ስመለስ ደግሞ የሆነ ነገር እንድገር ይለው እንትን እዳ አለኝ ከፍለውና የቤት ኪራይ አለኝ እሱም ከፍለው ያን ነገርኩሽ ማለት የቤት ኪራይ እሱንም ከፍለው አለኝ የሰባት ወር ከምናምን የሰባት ወር ይመስለኛል የሰባት ወር አለብኝ። እሱን ከፍላለሁ። ከዛ በኋላ ደግሞ እንደገና ያው ቀስ በቀስ የማደርገውን ነገር አደርጋለሁ። ግን ዋና እኔ የምላቸው ነገሮች በመጀመሪያ ለማዘሬ ቀሚስ አሰፋለሁ። በቃል ገብቼለታለሁ። ለማዘሬ ቀሚስ አሰፋለሁ። ሁለተኛ ደግሞ ቸርች የሆነ ነገር ያው ቃል ገብቻለሁ። ሶስተኛ ደግሞ የቤት ኪራይ ከፍላለሁ ማለት ነው። እሺ ቢኒዬ አሁን ነው እንግዲህ ከችግሮች ውስጥ የቤት ኪራይ እናወጣና የቤት ኪራይህን ብከፍልልህ ምን ትለኛለህ? እኔ የቤት ኪራይ ብከፍልልኝ እኔ መሰለሽ ማለት እንትን እኔ ኖርማሊ እንትን ምንም አልፈልግም። እኔ ሰው ነገር እንዲያደርግልኝ አልፈልግም። እኔ ራሴ አደርጋለሁ፣ ችግር የለውም። ያው ግን ያው አይ እኔ ሌላ ሰው አይደለሁም ቢኒ። በመጀመሪያ አይደለ እንዴ ምን መሰለሽ ለእናት አንድ ነገር ልንገርሽ። ለኔ የቤት ኪራይ ከበር ብታደርግልኝ እንደ ሰውኛ ጭንቀቴ ቢያንስ ይቀላል። ከመቶ በ50 ይቀላል ማለት ነው። ከመቶ እንዲሁ በ80 ይቀላል ጭንቀቴ ማለት ነው። ግን እዚህ ጋር እኔ ደግሞ ያው እግዚአብሔር ይመስገን ያው ሰሞኑን እቁቡ ቢያንስ ከ4 ወር በኋላ ያልቃል። እኔ ምልህ ግን አልገባህም። በመጀመሪያ እኔ አሁን በቃ እኔ ወደዛም ወደዚህም ማለት አልፈልግም። ታራዳትና አሁን በቃ ብትሸፍንልህ አሁን ላይ ብትሸፍንልህና በቃስ ብትሰፍ በሷ ሸፍናለች እንበል ምን አይነት ስሜት ነው የሚሰማት? ግልጽ የሆነውን ነገር ንገረኝ በቃ ምንድነው? ቆይ እኔ ያልገባኝ ነገር ብትሸፍንልሽ እንዲህ ባረግልህ የቤት ኪራይ ብትሸፍኝልኝ ያው ኦፍ ኮርስ እንደ ሰውኛ ያው ደስ የሚል ፊሊንግ አለ ደግሞ ሲቀጥል ደግሞ ያው እንትን እኔ ቢኒ በቃ እኔ ምን መሰለህ ስማኝ በቃ እኔ ወደም ማለት ይቅርብኝና በቃ አሁን የመጣ ነው። እሱንም ያገኘውበት ምክንያት እኔ ቤትህን አላውቅም፣ ታውቃለህ፣ ሰፈርን አውቃለሁ። እና ቤትህን ፈልጌ በሚሄድበት ሰዓት ሰፈር እሱ ብሎ አግኝቼው እንደ ድንገት የቢኒን ቤት አሳየኝ ስለው ጭራሽ ቤት ጓደኛ ሆኖ ተገኘ። እና ምንድነው አካሄድሽ ምንድነው ካልከኝ ደግሞ በቃ ስራ እንደጀመርኩ ታውቃለህ። እና ጄሌ በቃ በርከት ያለ ገንዘብ ሳገኝ እኔ በቃ አንተ እንደ እህት አይደል የምታየኝ? በቃ እንደ እህት አየኸኝ እንበል በቃ ከፈልኩልህ። ያን ነው ሐሳቤ ገባ። በሷ አማካኝነት ከፈልኩልህ። ከዛ ነው እየመጣ ያለው ነው። ከፈልኩልህ ማለት የቤት ኪራዩን ከፈልኩልህ። የቤት ኪራዩን ምን ችግር አለው ቢኒ? እንደዚህ ማድረግ እኮ አልነበረብሽም። ምን ችግር አለው? ለምን አንተ ቆይ እንደራስ ሰው እኔን ማየት አቃተ? አንተ በእግዚአብሔር እኔ ታውቂኛለህ እንዴ? በእግዚአብሔር ምን እጄ ጤናማ ነው እግሬ ጤናማ ሰርቼ አልከፍልም እንዴ? ሰርቼ እኔ ጤናማ አይደለህም አልኩኝ እንዴ? በቃ ኖረኝ። እኔ በታችነት ስሜት እንዲሰማክ አይደለም። በቃ ከፍቅሬ አንፃር ዝም ብዬ አደረኩልህ ደስ ስለምትለኝ በቃ አለቀ። አይደለም ለምን አንቺ መቸገር ለምን አስፈለገ? አንቺ ስንተገና ያስፈልግሽ? አልተቸገርኩም ጭራሽ ተምኜ ሄድኩትን ገንዘብ ግማሹን ነግሬያቸዋለሁ ፋሚሊ፣ ግማሽ በግማሹን መልሼ ነው የመጣሁት በቃ። አይደለም እኔ ያልኩ አስፈላጊ አልነበረም እንደዚህ አሁን ከበር ማድረግ። እኔ ደስ ብሎክ እንድትቀበለኝ ነው የምፈልገው እባክህን። ቅድም ነገር ደስ ብሎኛል ግን ለምን አንቺ ስንት አንቺ የሚያስፈልግሽ ነገር አለ። አንቺ ገና ስራ የጀመርሽ ሙሉ አሟልቻለሁ። ስራ አንቺ ገና የጀመርሽ ነው። አሁን ስራ የጀመርሽ ነገር ያለው ባለፈውም ቅድመ ክፍያ ሰጡኝ ብዬ ሰዎቹ ጥሩ ናቸው ብዬ በዛ ላይ ቲፕ አለው። ግን አንቺ ልጅ እንደዚህ እኔ የምሳ የለብኝ አንተ ቢያንስ ደውላት ነግረኝም እሺ ያለውን ነገር። አይ ተረጋጋና ተረዳታ። አሁን ላይ ደግሞ ያለውን
በሁኔታ እኮ ተረዳችኝ እንጂ እኮ ሌላ ነገር ያደረገች ነው። እሺ ቢያንስ አንተ ቢያንስ አለ የሆነ እሷ አታስታውስም ነበረ? እንደ አጋጣሚ እኮ ለኔም አዲስ ነገር ነው የሆነብኝ። በእናትህ ተረዳትና እሱ ላይ እኮ ምንም ነገር ማስቆም ነበረብህ። አንቺ ደግሞ እኮ ያለበት ሁኔታ እኮ ይገባኛል። አንተ እኮ አለመስራት አይደለም እኮ እኔ በጣም ልክ ናችሁ እኮ እኔ ቢያንስ ያስፈልገኛል እኮ ግን አለ ደግሞ እኔ በክፋት አይደለም የምር እኔ በታችና እንዲሰማክ ብዬ አይደለም ቢኒ በእናትህ እኔ ደስ ብሎኛል እግዚአብሔር። አንቺ ግን እንዴት አንቺ በዚህ ልክ እንደዚህ ትያለሽ? በቃ እኔ ደስ ስላለኝ ነው። አመሰግናለሁ። እሺ እግዚአብሔር በጣም ደስ ያለኝ እግዚአብሔር እንኳን ደስ አለህ። እውነቴን ነው ብሎኛል። ኢየሱስ አንቺ እንዴት ታስቢያለሽ? ብራዘር ኧረ በእናትህ አመሰግናለሁ። ደስ ስላለሽ ብቻ ደስ ብሎኛል። በጣም ነው ደስ የሚለው። አዎ ኧረ በጣም ደስ ብሎኛል። እኔ በቃ ይሄን ነው የምፈልገው ደስታህን የምር ኧረ ደስ ብሎኛል በእውነት። አንቺ ግን የሆነ አይነት ልጅ እንደሆንሽ እግዚአብሔር ከአሁን በኋላ አንቺ አንድ ነገር ነው የማልነግረው። ስንት ይሄን ላንቺ የምታረጊው ነገር ያለ ዘንደሽ ለኔ ለዛ በሰባት ወር ከፈልኩ ምንም ነገር ከፈልኩኝ ሙሉ የሰባት ወር ከፈልኩ 16000 ብር ከፈልኩኝ። ኢየሱስ ፋሚሊ እኔ ቃላት የለኝም። ፋሚሊ ቆቡ ሲወጣ ለኔ ጋብዘኝ እኔም ደስ ይላል። ሁለታችንም ጋብዛችሁ እሱ ነው የሚሻለው። ፋሚሊ ሁለታችንም እሱ ላይ እስማማለሁ። ግብዣው ላይ አይደል እሺ ድሮ ማቃለሁ ይሄ ልጅ ማለት ነው በግብዣ አይደራደርም ባይጂ እና ቤተሰብ እንደፈራሁት አይደለም። ደስ ይላል እግዚአብሔር ይመስገን። እኔ በጣም ፈርቼ ነበረ። ያው እሱም ያውቃል። የምር ነው በቃ የሆነ ተናደጓ ይልብኛል ምናምን ነበር ሐሳቤ። ግን ፋሚሊ እኔ አላቅም እኔ ማለት ነው እንዴት ነው እዚህ ጋር የሆነ 100 ኪሎ ግራም ተሸክማችሁ እንዲህ ስታወርዱ ምናምን የሚቀለው እንትን አለ ስሜት አለ ልክ እንደዛ ማለት ነው። በጣም ቀለለኝ በእውነት የምር እኔ ደስ ስላለ እንዴት ደስ እንዳለኝ እኔ በጌታ ስም በእውነት አስበሽዋል። በቃ እኔ ደግሞ ላንቺ አንድ ነገር ቃል ገባልሻለሁ። እሺ ምን? እቅቡ ሲወጣ ፋሚሊ ቃል የሚገባላት ነገር ምን ፋሚሊ ሰርፕራይዝ ነው። ያው ለሷም አይነገርም። አይ የምር እኔ ፕሮሚስ ቃል ገባላታለሁ የሆነ ነገር ብቻ እንደማደርግላት ግን ሰርፕራይዝ ነው ፋሚሊ እና እኔም እሷን ክሳለሁኝ እግዚአብሔርን። ማን ነው አሁን በዚህ ሰዓት እንዲያስበው አሁን እንዲህ አስበው የቤት ክራይ ምናምን ከኔ ተደብቃ ሄዳ ጓደኛዬ ጋር ሄዳ ሰፈር ደውላ አስቡ ያይቃ ሰፈር ሄዳ ጓደኛዬ እሱን አግኝታ ምናምን አታውቀውም በፊት ግን እንዴት እንደዚህ ስማች እንደዚህ እሱ ተጨንቆ ምናምን ነገር አስቡ ፋሚሊ። በዚህ አጋጣሚ በጣም ነው የማመሰግነው እግዚአብሔርን ነው የምልህ። ስራ አለብኝ ምን አለብኝ ሰው አሁን ጊዜ ታቀላም የሆነ ነገር ይኖረዋል እኮ የራሱ ግን ምንም ቢዚ ቢሆን እንኳን እውነት ለኔ ብሎ አብሮኝ ገብቶ ተንገላቶና ለቤተሰቦቻችን መናገር አለብን ብዬ ጎትቼ ሳመጣ አስብ የሚዲያ ሰው አይደለም ግን አምጥቼው ገና አስገብቼው እዚህ ከዛ ያው አገናኝቼው እስካሁን ድረስ ታክሶኝ የምር በጣም ነው የማመሰግነው እግዚአብሔር ያክብር። ብራዘር በጣም ታንኪዩ። እሺ ወንድም አመሰግናለሁ። አንተንም ከሳለው ሰፊሽ ብቻ እግዚአብሔር እሱ ያሳካልኝ እንጂ ኧረ ልጅ በቃ አንዴ በሉት በቃ እርጥብ ጋብዛለሁ። አንተ እንዴ ችግር የለውም በአምሳ ብር እርጥብ አራት ስፔሻል አለ ከተማ ባይዞ አራት ከሀምሳ የሚወስዳለ። ኧረ ችግር የለውም ቦሪንቶ ከፈለገ ጋብዛለሁ። እኔ ግን አሁን እኔ እንደዚህ ዘንጠህ የት ነበርክ? ቆየክ ሲጀመር እኮ አስጠበቅከን። ኧረ እኔ እኮ ስራ ቦታ ነበርኩኝ። ከዚያን አላ በቃ አልደረሰም ሰዓቱም ገና ነበረ አስፈቅጄ ነው የወጣሁት። በቃ እኔ ግድም ያለብኝ ምናምን ብዬ በእኛማ የምትመጣም አልመሰለንም ጭራሽ። በቃ ብለን አውርተን ልንሄድ ነበረ። ያው ምንም እኔ አላ የሆነ ብቻ በጣም ይቅርታ ካስጠበቅኳችሁ። ያው ትንሽ ታክሲም ደግሞ ከተማ ያስቸግራል ምናምን ነገር ለዛ ነው። እና ስራሽ እንዴት ነው? ስራዬ አሪፍ ነው። ይሄው እንደምታየው ስራዬ እንደምታየው በቃ ፋሚሊ እናንተ ፍረዱ። እቺ በጣም ተመችቷታል። ሰሞኑን በቃ እንዳለ የሆነ ቆዳዋ ራሱ ምንም ንጥት ብሎ ምናምን ነገር አላ ያብረቀረቀ ነው። እሷም ያብረቀረቀች ነው እና በጣም ነው ያማረባት። ብቻ በጣም ደስ ብሎኛል ስላንቺ። እግዚአብሔር ይመስገን። ያው ፈጣሪ ይመስገን። ያው ሰውን እግዚአብሔር ጥሎ አይጥልም። ያው ሰው ነው ማይቀየርም የለም። ይገርማል። ያው በጣም የሆነ ባክግራውንዷ ትንሽ ከባድ ነበረ። አሁን ላይ እንደዚህ ታያት ግን አላ ብቻ እግዚአብሔር ይመስገን በጣም ተቀይራለች። የሆነ ደህና ስራ አግኝታ ምናምን ነገር ብቻ እግዚአብሔር ይመስገን ስላንቺ በጣም ደስ ብሎኛል እናቴ። የኔ እናት በጣም ደስ ብሎኛል። እግዚአብሔር አመሰግናለሁ። እሺ በጣም ነው ማመሰግናለሁ። ችግር የለም ደግሞ የራስ አይመሰገንም። አንተ ስነ ስርዓት ይኖር አይደለም ማን እንደዚህ ያደርጋል? አሁን እግዚአብሔር ፋሚሊ አንተ እህት ብትሆን አታረግም።
እህት ተማሪ ስለሆነች እንጂ እግዚአብሔርን ብር ቢኖራት እህት ተማሪ ስለሆነች እንጂ አታደርግልኝ። በቃ አመሰግናለሁ እግዚአብሔር በጣም በእውነት እኔ ደስታዬ ማለት ነው ፋሚሊ ዝም ብሎ ያሳቀፈክ ነው። አዎ 10 ያቀፍኳት ፋሚሊ ጓደኛ አንተንም አይክፋና ለቀፈ ይመቻራዳል እና ቤተሰብ ብቻ እናንተንም በጣም ላመሰግናችሁ ፈልጋለሁኝ። እውነት ከዚህ ሁሉ ጀርባ እነሱ ነው ያሉት። ሁሌ አውርቻ አልጠግብም። የምሬን ነው የምልህ እና ላመሰግናችሁ ፈልጋለሁ። እግዚአብሔር ያክብራችሁ። ያው ደስ ብሎኛል፣ እሱም ደስ ብሎታል። ፈጣሪ ይመስገን። አመሰግናችኋለሁ። ወዳችኋለሁ። እግዚአብሔር ይባርክሽ። በኮሜንት በሏት እስቲ በእውነት ፋሚሊ በጣም በቃ ጌታ በጣም I have no word ፋሚሊ በጣም ደስ ብሎኛል። እግዚአብሔር ይባርክሽ። በጣም ነው የማመሰግነው። ደግሞ ክስሻለሁ። እሺ አሜን። እኔ ካንተ ላይ መቀበል አይደለም ያደረኩት ጓደኛዬ። አመሰግናለሁ። እሺ ቀና መንገድ ነበረብኝ። ያው በዚህ ነው የምንሄደው። በእኛ መንገድ ነው የምትሄደው። አዎ እዚህ ጋር። እሺ በቃ ፋሚሊ እንወዳችኋለን።